እንደገናም እለብሳለሁ ቀንተህ ነው ወይ በማለት እንግዲህ ሀይሚዬ እውነታዋን እየተናገረች ትገኛለች። አጭር ሰው ወጋም ነው ብያችኋለሁ። አሁንም ዛሬም ዳኒወል እንግዲህ ከጇ እንዳስገባት ነው እንግዲህ ያንገራገራት ነገር አለ ተብሏልኝ። ነገሩ ከጃችን እየወጣ ነው። እንግዲህ ጓደኛቸው የቡርኬ ጓደኛ ሀይሚንም ከቡርኬም ሆነው የነሱ ጓደኛ እንግዲህ ታውቁታላችሁ፣ ሁሌም አብሮ ይሰራል ማለት ነው። ግን አሁንም ምንም ሊሰማቸው ማንም ሊያናገራቸው እንኳን አልቻሉም። ሀይሚዬ ፈረጠጠች፣ ቡርኬ እያለቀሰ ይገኛል። አያገባህም አያገባሽም በማለት አሁንም ዛሬም ዛቻ እየደረሰባቸው ነው። እንዲሁም ሰውንም አላፈሩም ማለት ነው። አስባችሁታል እንግዲህ ውዶቼ፣ ዛሬም እንግዲህ እጃችን ላይ ወጥቷልኝ። ለምን ነው ሀይሚዬ ይሄን ነገር እየተጠቀመች ያለ? ለምን ስልክ ዘጋህ ነው? ለምንስ አንተ ወርቅ ዳኒወል ቢሰጠኝ ምን አገባህ? ወላ ሱሱ ወላ ማንም አያገባቸውም ስለ ዳኒወልና ስለኔ። አሁን አንተ ወንድ መስለህ እዚህ ላይ መተህ ከኔ ላይ መጮህ አትችልም፣ መብት የለህም በማለት እንግዲህ ሀይሚዬ እየተናገረች ትገኛለች። እናንተ ነገሩ እኮ የራቀን እየሄደ ነው። መንገድ ከፍቷል። ወይኔ 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 ከእጃችን ወጧል። እውነት ለመናገር እንግዲህ በመድራፉ ሳይሆን በመስኮቱ እየገባ ነው ዳኒወል። ቆይቷል እኮ እና አሁንም ዛሬም አልታረቁም ውዶቼ። ግን ከሁለት ቀን በፊት ሞባይሉን አጥፍቶ እያለቀሰ የነበረ ቡሩኬ ነው። ቡሩኬ እንግዲህ በማልቀሱ በማዘኑ ሁላችንም ማዝነናል። ግን ስለመጣልን ደግሞ በጣም ተደስተናል። እንግዲህ ሽማግሌ የያዘው ነገር መቼም እስከ መጨረሻው ሳይደርስ አይቀርም ብዬ አምናለሁ። እውነት ለመናገር በጣም ያሳዝናል። ለምን እዚህ ደረጃስ ለምን እንደዚህ ሆነ የምትሉ ሼር ላይክ አድርጉ። እንግዲህ ጨረቃዎች ዛሬም እያለቀሱ ነው። ያልተሳካም አልተሟላም። እንግዲህ ትናንትና አይታችኋል። አብርሃምና ሩታዬ ጋሽዬ መሀል ላይ ገብተው ታረቁ ሲሏቸው እንኳን እንግዲህ ጋሽዬን ያክል እንኳን ሽማግሌ ገብቶ አልፈልግም በማለት ጥላ ሄዳለች። ዛሬም ያው ነው። ዛሬም ደግሞ እንደገና በአዲስ መተውልናል ማለት ነው። እንደዚህ ተንገላትቼ እኔ መኖር አልችልም ብላለች ሩታ። ዛሬም ደግሞ እንደዛው ያው የትናንትናውን እየተጠቀመች ትገኛለች ማለት ነው። ይቅርታም ብትልም ከሆዷም አይመስለኝ። የሚገርማችሁ ነገር አንተ በዛ እኔ በዚህ እየሆነ እንኖራለን እንጂ አልፈልግም በማለት ዛሬ እንግዲህ ምን አለ መሰላችሁ ያጣላቸው። በነገራችን ላይ መሀል ላይ ገብቶ አቤላ ነው አቤላና ኤፊ ነገሩን እነሱ ናቸው እየተካሄዱበት ያለ። እጃቸው መረጃው ገብቷል ማለት ነው። እና ማንም ሰው አላወቀም የነበረ በዚህ አይነት ሩታና አብርሽን ለማጣላት የሞከረ ዛሬ እውነታው ወጧል። አቤላ ነው አያገባችሁም በማለት እንግዲህ መረጃው ወጥቶበታል በጣም በሚያሳፍር ሁኔታ። ሶስተኛ ሰው አታስገቡ አላልንም ብለን ነበር፣ ግን አልተቻለም ማለት ነው። ዛሬም እልቅሶ ላይ ናቸው። እንግዲህ ሶስተኛ ሰው እንዳስገባ አቤላ መንገድ ላይ ለሩታ ሆንሁ ለአብርሽ ሆንሁ ለሩታ ሆንሁ እያለ እንግዲህ እነሱን ለማለያየት የፈለገ አቤላ ነው ተብሏልኝ። መረጃው ደርሶናል። ሀባይቤ በጣም አዝነናል። እንግዲህ ውዶቼ ሸር ላይ ካሁንም እያረጉ ቤተሰብ ይሁኑ። ሀይሚዬ ሆነም ፈርጥጣለች። አልፈልግህም ከዳኒዮ ጋር መኖር ፈልጋለሁ በማለት እየፈረጠጠች ትገኛለች። እውነት ለመናገር ግን እኔ ግራኔ የገባኝ እንዲህ ትንሽም አላፈረችውም። ይገርማችሁ ዳይመንዱን ነው እፈልገዋለሁ፣ ዳይመንዱን ነው። አሁንም ደግሜ ደጋግሜ እንኳን አይደለም ያንገቴ የጆሮ የጣቴ በእግሬ ወርቁን ተረግጨው ይሄዳለሁ። ይሄ ነው ወይ የገረመህ? አይግረመህ አይድነቀህ ብለዋለች ማለት ነው። ለዛ ነው ቡሩኬ ያለቀሰ። ቡሩኬ ቢያለቅስ እኔ አይገርመኝም። ለመሰላችሁ መጀመሪያ ላይ ይቅርታ ጠይቋት ነበረ። ግን እሱ የሄደበት ያሰበበት መንገዱ ሌላ፣ ሀይሚዬ የሄደችበት ሌላ እና እንግዲህ ዛሬም አልፈልግህም በማለት ዛቻዋን አቅርባለች። ምንም በቃ ሀታ እንኳን ሽማግሌ ቀርቦ ሽማግሌውንም ምንም እንኳን የጥጥ ያክል ጥጥ ፍሬ እንኳን የጥፍሯን ያክል ቆሻሻ እንኳን ስለዛም እንኳን ጭራሽ እንኳን ምንም እንደው አልመሰላትም ሽማግሌው ማለት ነው። እና እንግዲህ ከበድ ያለ ሽማግሌ አመታችሁ ብታስታርቁልን ደስ ይለኛል ማለት ነው። ግን ሀይሚ እዚህ ደረጃ እየተላለፈችና እየሮጠችበት ያለ ለምንድን ይመስላችኋል?
አስባችሁታል? ነገሩ እኮ እናንተ እውነታውን ትክክለኛውን መስፈርቱን አላሟላላትም። ይሄን ያክል እየሮጠች የሄደች ወደ ዳኒ ምንድነው? አሁን ነገ ደግሞ ታገቢኛለሽ ብሎ ይመጣል። ቡሩኬ ምንድነው ታገቢኛለሽ ብሏት እንኳን አያውቅም። ወርቅ ቀለበት የሰው ልጅ ስጦታ ይሰጣጣል። እንዲህ ሰጧት እኮ አያውቅም። እንኳንስ የሚሰጣት አፈቅርሻለሁ ብሎ እንኳን ለማለት ተራራ ላይ ነው መውጣት ነው የሚመስለው። ትናንትም ተናግሬያለሁ ማለት ነው። እና ዛሬም ዛቻው እዛው ላይ መንገዱ ላይ እንደቆመ ነው። ዳንኤል ተደስቷል። ዳንኤልና ሱሱ ስለተደሰቱ ያመጡት ሽማግሌ ራሱ ምንድነው ያለ? እኔ ስለነሱ አገባኝም በቃ ሐላስ እነሱን አሁን ከመሃላችሁ ላይ ለማስወጣት ነው የመጣሁኝ። ስለዚህ እባካችሁ እሺ በሉ ሲል እንኳን ጭራሽ ልሰማው አልቻለችም። ሃይሚም ዘለለች፣ ቡሩኬም ዘለለ። طيب ሃይሚ ለምን ዘለለች? ወርቅ ስለተለበሰች ነው ደግሜ ለብሰዋለሁ ያለች። እንደምታዩት ከሆነ ከቡሩኬ እጅ እኮ ምንም ነገር ያየነው ነገር የለም። ስለዚህ እያስተማረችው ነው። ካንተ ምንም አላየሁ እንኳን ዳይመንድ ጌጥ እንኳን አላየሁም እያለችው ነው። ገብቷችኋል አይደለ? እንግዲህ ቡሩኬ የሚገባው ከሆነ ወርቁን ይዞ መጥቶ ታገቢኛለሽ፣ እወድሻለሁ፣ አፈቅርሻለሁ ብሎ በአደባባይ ማለት አለበት። አለዚያ ግን ሃይሚዬ የምትመለስ አይመስለኝም። ሩታና አብርሽ ያጣላቸው ሰው ተገኝቷል ማለት ነው ውዶቼ። እኛ በጣም ነበረ ያዘነው፣ አሁንም ከእጃችን ወጧል። አቤት ሰው ግን አሁን ሩታን እና አብርሽን ለመለያየት የሚጭሩት ነገር በጣም ያሳዝናል ማለት ነው። እንግዲህ አብረው አይለያዩም እላለሁ። ሃይሚዬና ቡሩኬም እንዳይለያዩ እባካችሁ እንግዲህ መንገዱን አጥሩላቸው። ሩታዬና አብርሽም እንዳይለያዩ ባካችሁ መንገዱን አጥሩላቸው ውዶቼ። እንወዳችኋለን፣ እናፈቅራችኋለን የምትከታተሉን። እውነት ለመናገር ያሳዝናል። እስኪ ሼር ላይክ አድርጉ። በድጋሚ እስከምንገናኝ አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ